ያልተገኘ ጊዜ ለታናሾቹ አዛኝ ታላቁን አክባሪም ሲጠፋ ዕድሜ በዛኝ ሁሉም ለኔ እኔ ሲል ሲጠፋ ተዛዛኝ ሚዛን ሁሉ እሪ ሲል ሲጠፋ ተመዛኝ የነብዩ ባህሪ ምነው ናፍቆ አይገዛኝ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين إخوة الإيمان بردتم مقطع جعلاتشو يا أفريكان قدا بروغرام تكتاتاوج زارم أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته እንግዲህ ዛሬም አላህ Subhanahu Wa Ta'ala ፈቃድ ሆኖ በሌላ እንግዳ በሌላ ርዕስ ተገናኝተናል ፕሮግራሙ የአፍሪካ እንግዳ ነው እዚህ ሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ እየቀረበ ያለ ፕሮግራም ነው አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ ፕሮግራም በመምሪያት አብራችሁ የምዘልቀው እኔ መሐመድ አብዱራህማን አቡ አፍናና ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው አብራችሁን ቆዩ ባረከላሁ ፊኩም طيب ሀጂ ያው እንግዲህ በቅድሚያ አንዳንድ ሰዎች እንዳይታዘቡኝ አንተ እንድልህ ብዙ ጊዜ ተስማምተናል እና ያው አንተ ያልኩ ነው እንትራችንን ምጠራው እንደው ካለኝም ቅርበት አንፃር እንደው በጣም ስለምወድ ስለማከብርህ ካንተም ጋር ካለኝ ቅርበት የተነሳ ያው አንተ እንድልህ ነው ብዙ ጊዜ እንትን ያልከኝና አድማጭ ተመልካቾች ይሄን እንዲያቁልኝ እፈልጋለሁኝ በቅድሚያ እንግዲህ አፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን በጣም ቢዚ እንደነበርክ ሰምቻለሁኝ ጊዜን ከፈለ ስለሰጠኝ ሀጂኔ በአድማጭ ተመልካቾች ስም ከልብ ላመሰግንህ እወዳለሁ እንኳን ደህና መጣህ ሀጂ እንኳን ደህና ቆየ طيب ያው እንግዲህ እንዳልኩ ጨዋታችንን አንተ ያልኩ ነው የምቀጥለው ተመልካቾቼም እንዳይታዘቡኝ እንዴት ትልቁን ሰው እንዴት አንተ ይላል ይያሉ እንትን እንዳይሉኝ ያው ደግሜ በመሃል እየገባው አስተውሳለሁ طيب ሀጂ እንግዲህ ዛሬ አላህ Subhanahu Wa Ta'ala ፈቃድ ሆኖ ተገናኝተናል ዛሬ የምንወራው ዛ ወልዲያ አካባቢ ስላለው የወልዲያው ሰላም ማህበረሰብ አቀፍ ትምህርት ቤት የወልዲያው ሰላም ትምህርት ቤትን በተመለከተ እንደው ከምስረታው ጀምሮ የነበሩ ነገሮችን በጊዜው የነበሩ ሰዎች ምን አይነት እገዛ ያደርጉ እንደነበር አሁን ላይ ደግሞ በምን ሁኔታ ላይ እንዳላችሁና እንደው ማህበረሰቡ ቢያውቅልን የምትሉት ነገር ካለ እንደዚሁ አለፍ ይያልኩኝ ቀጣይ 50 ደቂቃ በወልዲያ ሰላም ትምህርት ቤት ዙሪያ እንድንነጋገር ነው ያጋበስኩ እስኪ ወደ ኋላ ልመልስና እንግዲህ ከ30 አመት በኋላ አካባቢ ከ30 አመት በፊት መሆኑ ነው ሀጂ እንደው መስራታው እንዴት ነበር ምን ያክል አመት ሆነ አሁን ከተመሰረተ የወልዲያው ሰላም ትምህርት ቤት بسم الله الرحمن الرحيم የሰላም ትምህርት ቤት የወልዲያ ሰላም ትምህርት ቤት የተጀመረው የተመሰረተው በቁርአን ትምህርት ከ65 ዓመተ ምህረት ጀምሮ ወጣት በነበርንበት ወቅት በዛን ጊዜ ያው እንግዲህ ቁርአን ቤቶች በየቦታው ተበታትነው ካንድ ቦታ ሆኖ እንዲቀሩ ታስቦ በዛን ጊዜ ወጣቶች ነበርና በኃይለ ሥላሴ መንግስት ጊዜ ነው በዛን ጊዜ በየአካባቢው ያሉትን ቁርአን ቤቶች ካንድ ቦታ አድርገን ባንድ ላይ ቢቀሩ በሚል አስበን ያው እንቅስቃሴ ያደረግነ በዛን ጊዜ ባንድ ቦታ ለማድረግ ደግሞ ያው ቦታ አልተገኘም የቤት ኪራይም አልተገኘም በዛን ጊዜ እኛ ለመስጊድ መስሪያም ለትምህርት ለሃይማኖት ትምህርት ቤትም ማንንም ሰው ይሰጣል ነበርም ከግለሰብ ሁለት ክፍል ተከራይተን እዛ ሁለት ክፍል ላይ ከየአካባቢው ያሉትን ወደ 4 የሚሆኑ መሻይኾችን ከነ ልጆቻቸው አምጥተን ከዛ ቦታ ላይ ጀመርነ ስንጀምር እንግዲህ ደሞዝ የላቸውም ነበር ሰዎቹ እኛ ያው በወር በቅሬ አማካኝነት ያሰባሰብነ 30 ብር በየወሩ ለእያንዳንዳቸው እየከፈልን ጀመርነ ከዛ እንደቀጠልን 65 66 እንደዚሁ የደርግ መንግስት ሲመጣ ደግሞ 66 ዓመተ ምህረት የቦታ ጥያቄ አቀረብነ ቦታ ጥያቄ ስናቀርብ ብዙ ተወረን ነበረው ያው ፊት የነበሩት አካሎች ያው አብረው ስለነበሩ እነዚህ አካሎች ያው ፍቃደኛ ሆነም ለኛ ቦታ መስጠት ግን ያላያታችሁ ለና በቀበሌም በከተማ ልማትም ብዙ ጥረት አድርገን በክፍለ ሀገሩ በደሴ አንድስ መጥቶ ከዛው ከተከራየነው ቦታ አካባቢ ወደ 5000 ካሬ ሜትር ተሰጠን ከዛ ላይ 69 ዓመተ ምህረት ተሰጠን ከዛ ቀጥሎ
69 ዓመተ ምህረት ከተሰጠን ቦታ ላይ እንደዚሁ ቁርአን ቤቶቹን አስፋፍተን ያቀራን እያለነ ወደ 71 ዓመተ ምህረት ስንደርስ ከዛ በኋላ ያው እንግዲህ ቦታውን ደግሞ ችግር አጋጠመው። ቦታው ይሄን ሁሉ ለመስጂድ ለሙስሊሞች እንደተሰጠ የሚል ሐሳብ መጣ ተፈጠረ። ያንን ቦታ እንደዚሁ ከተማ ልማት ሚኒስቴር ድረስ መጥተን ያንን ቦታ 5000 ካሬ ሜትር ነበረው 10000 ካሬ ሜትር አድርገው ሰጡን። ከዛ መድረሳው ቀጠለ ተሰራ። ከዛ መስጊድ ገነባን። እስከ 74 ዓመተ ምህረት ድረስ የቀለሙን ትምህርት የሃይማኖቱን ትምህርት ያስተማርነ መተን የቀለሙን ትምህርት ጨምረን እንድናስተምር ጠየቅነ። ያንንም ፍቃደኛ አልሆንም። አውራጃው እዛ ደግሞ ክፍለ ሀገሩ እዛ ከትምህርት ሚኒስቴር ነው የቀለሙን ትምህርት ከሃይማኖቱ ትምህርት አርገን ለመስራት ከሚኒስቴሩ ነው የተፈቀደልን። ያንን የአንደኛ ደረጃ ተፈቀደ። ከዛ ቀጥለን ደግሞ በደርግ ጊዜ ያው 6ኛ ደረጃ ደረስነ 6ኛ ክፍል። ከዛ ቀጥሎ ደግሞ ያው በደርግ ጊዜ 7 እና 8 እናስተምር ብለን ስንጠይቅ አልፈቀዱልንም። ቀጣይ ያው ኢህአዴግ ሲገባ ደግሞ በ84 ዓመተ ምህረት 7 እና 8 ተፈቀደ። ከዛ 7 እና 8 እስከ 2000 ድረስ መጣን። ከዛ ደግሞ ሁለተኛ ደረጃ ትምህርት ቤት እንድንከፍት ጠየቅነ። በክልል ደረጃ ነው የተፈቀደው ሁለተኛ ደረጃውን እንድናስተምር። እስከዛ ድረስ መጥተን ከዛ ወዲህም ያው እንግዲህ ሁለቱንም ትምህርት እያስተማርነ እስካሁን ድረስ መተናል። በዚህ መካከል ያው እንግዲህ ብዙ ጣውረን ነበረ። በዛ መሰረት ትምህርቱ ቤቱን ስንጀምር በዚህ መሰረት ጀመርነ። ስንጀምርም በበጀት ጉዳይ አሁንም ቢሆን ያው በቅሬ አማካኝነት ቅሬዎችን እየሰበሰብነ ከ25 እስከ 3 ብር ድረስ በየወሩ እንዲከፍሉ አድርገን ከዛ የሚገኘውንና ቀጣይ ደግሞ ከሳዑዲ አረቢያ ዩኒቨርሲቲ መዲና ካሉት የተወላጆቹ ትምህርት እየተማሩ ከዛ የሚያገኙትን ወደዚህ እየላኩልን ከዛ ቀጠልነ። ትምህርት ቤቱ እንግዲህ አመጣጡን ሁለቱንም ትምህርት እያያይዘን ነው የመጣ ነው። ሁለቱንም እያስተማርን መተናል። ከዛ ያው እንግዲህ በዚህ መሰረት ተጀምሮ ብዙ ታውረድም እያጋጠመን ሁኔታዎች እስካሁን ድረስ በዚህ መካከል ያው እንግዲህ ያው ጦርነት ጉዳይ ተፈጥሮ በዛም ትንሽ አቋርጠን ነበር። 1 አመት ተዘግቷል። በመሰረት ነው ያመጣጣችን። طيب ሀጃ ምክንያቱም ከስር መሰረቱ ጀምሮ ስለ ወልዲያ ሰላም ትምህርት ቤት የማቁ ሰዎች ካሉ እንዲሁ ከስሩ እርግጥ ነው የዛሬ 52 አመት አካባቢ መሆኑ ነው አይደለም የተመሰረተው 1965 ተቀሪበን የመጀመሪያው እና የ52 አመት ታሪክ አሁን በዚህ ባለኝ 1 ሰዓት ውስጥ ተነጋግሮና አውርቶ አስረድቶ መጨረስ ከባድ ቢሆንም ግን ልክ አሁን ባስቀመጥከው መሰረት ከምስረታው ጀምሮ በጣም ከባድ ፈተናዎችን አልፋችሁ ነው እንግዲህ 50 ምናምን አመት አካባቢ ዘለቃችሁ። طيب እስኪ ወደ ኋላ ልመልስና ሀጂ የዛሬ 52 እና 50 አመት አካባቢ ይሄ የወልዲያ ሰላም ትምህርት ቤት ሲመሰረት በጊዜው የነበሩት የአካባቢው ማህበረሰብ ወልዲያና አካባቢው ላይ ያለው ማህበረሰብ እገዛ ምን ይመስል ነበር? እንግዲህ በዛን ጊዜ ወጣቶች ናቸው እንትን የጀመርነው። ከዛ ደግሞ የሀገር ሽማግሌዎችን ነው አብረው ተሳትፈው ይሄ ነገር እንዲቀጥል ያደረጉትና በበጀት ሁኔታ በበጀት ቅድም እንደገለጽኩልህ በጀትን በተመለከተ ይገርማል። በዛን ጊዜ ቁርአን አቅሪዎች በየታዛቸው ከቤታቸው ታዛ እዛ ላይ ሆነው ነው የሚያቀሩት የነበሩት። ኸሚስ 10 ሳንቲም ለሸዎች ምን ወስደው ይያሉ ከወላጆቻቸው የወሰዱ የቡና ብለው ይሰጡ ነበር እንጂ ራሳቸው ሊላህ ብለው የሚያቀሩ ቁርአን አቅሪዎች ነበሩ። በዛ ላይ እኛ ደግሞ ስንንቀሳቀስ በህዝቡ ዘንድ ይሄን ነገር ተነግሮ ህዝቡ አውቆት እያንዳንዱ ህዝብ በአቅሙ ልክ አቅሙ ምንድነው ከ25 ሳንቲም ተነስተን ነው በወር
25 ሳንቲም ይሄን ያክል ሰው 50 ሳንቲም ይሄን ያክል ሰው 1 ብር ይሄን ያክል ሰው 2 ብር ይሄን ያክል ሰው 3 ብር መጨረሻ እሺ እና አጀማመራችን በተመለከተ እንግዲህ ከ3 ብር እስከ 3 ከ25 ሳንቲም እስከ 3 ብር ተመድቦበት ህዝቡ በቅሪያ ማካኝነት ያን ገንዘብ እየተሰበሰበ ለእነዚህ ቁርአን አቅሪዎች እየተከፈለ ከቆየ በኋላ እንደገና እንደነገርኩ ደግሞ ከሳውዲ አረቢያ የሚገኙ መዲና ዩኒቨርሲቲ ያሉ ተማሪዎች ተወላጆቹ እነ ሼህ ሁሴን ዑመር ረህመቱላሂ ዐለይሂ እነ ኡስታዝ መሐመድ ሐሰን እነ ሰይድ አህመድ ኑር እነ ሰይድ ኑር ሙሳ እነዚህን የመሳሰሉ ወንድሞቻችን በመዲና ትምህርት ዩኒቨርሲቲ ውስጥ እየተማሩ ከዛ ከአጋቶቹ እነ ሼህ አህመድ ያሲን እነ ሀጂ ኢማም ሁሴን እነዚህን የመሳሰሉት ወንድሞቻችን አብረው እየተመካከሩ በየአመቱ አሁንም ያሉት ኡስታዝ ያሲን መካ ማለት ሪያድ ያሉት ሼህ ያሲን እሳቸው እዛው ነበሩ አብረው በዛ ገንዘብ እያዋጡ ይዘው ይመጡ ነበር እዚህ መተው ለኮሚቴ ሰጥተው ያንን ይመለሳሉ በዛ መሰረት በበጀት ዙሪያ በዛ አይነት ነው የመጣ ነው ስልመት አነሳሳችንን በተመለከተ ስለዚህ በጊዜው የነበረው የማህበረሰቡ ተሳትፎ ጥሩ የሚባል ነበር እገዛው ጅምሩ በጣም ጥሩ ነው የነበረው ቦታውን ደግሞ 69 ዓመተ ምህረት የተሰጠንን ቦታ ከመዘጋጃ ቤት ያው አጥር ፍቃድ ተቀበለን ያንን ዙሪያውን አጥረን ህዝቡ ተሳትፎ በጣም ጥሩ ነገር ነው የነበረው ጥሩ ህዝብ በመኖሩ እስካሁን የዘለቀው መሰረቱ ያማረ ስለሆነ እስካሁን ድረስ ይሄ ትምህርት ቤት እስከ ሁለተኛ ደረጃ ደርሶ አሁን ብዙ ልጆች እንዳፈራን ነው ማውቀው طيب صراحه እውነት ለመናገር እንደው እኔም በማውቀው በጣም በርካታ ሐፊዝ አልቁርአኖች እዚህም ለምሳሌ ሳውዲ አረቢያ አካባቢ በዛ በወልዲያ ሰላም ትምህርት ቤት ተምረው በየመሳጅዱ አዛን አድራጊዎች አሉ ኢማሞች አሉ በዓለማዊ ትምህርትም ቢሆን ትላልቅ ደረጃ የደረሱ ሰዎችን ያወጣ ትምህርት ቤት ነው እንግዲህ 50 ዓመት ታሪክ እንዳልኩ ሀጅ በዚህ በአንድ ሰዓት ውስጥ ነካክተን መጨረስ ቢከብድም አለፍ ያለ ማህበረሰቡ ለማሳወቅ እንወዳለን ሌላው ሀጅ እስኪ ዛሬ ላይ እንግዲህ አጀማመራችሁ በጣም የሚገርምና ብዙ ቻሌንጆችን አልፋችሁ ነው ከመሬት አወሳሰድ ጀምሮ ከግል መዋጮ ጀምሮ የነበረው ቻሌንጅ በጣም ከባድ ነበር ያን ሁሉ አልፋችሁ ዛሬ ላይ ወደ 50 ዓመት አካባቢ ላይ ደርሳችኋል አሁን ላይ ምን ያክል ተማሪዎች አሉ ሀጅ እንደው በግምት ተቅሪበን ጥሩ ነው እኛ አሁን ያሉን ተማሪዎች ከዛ በፊት ትምህርት ቤቱ ብዙ ስራዎች እንደምትለው አንተ እንደምትነካካው ብዙ ስራዎች ተሰርተዋል ብዙ ተማሪዎችን አውጥተናል ኢንጂነር ዶክተር መሐንዲሶች የፍርድ ቤት ዳኛዎች አጠቃላይ በውጭ ጉዳይ የሚሰሩ በኤምባሲ የሚሰሩ አጠቃላይ በመንግስት መስሪያ ቤት ሁሉ አሁን የሚሰሩ ስንት ተማሪዎቻችን አሉ እና ብዙ እንዳፈራን ነው ግን እንዳልከው ያገላለጽ ችግር ካልሆነ በስተቀር ስራዎቹ ተሰርተዋል ሌላው እኛ አይታሞችን እያሳደግን ነው አይታሞችን እስከ 70 የሚሆኑ አይታሞችን ያዳሪ ትምህርት ቤት ከፍተን ሰባዎቹ ሁሉ እየበሉ እየጠጡ ቁርስ መሳራት እየበሉ እያፈሩ የቀለሙን ትምህርትና የሕፍዝ ቁርአን እያሐፈዙ ከ60 በላይ ልጆች አስሐፍዘን አختመው የመስጊድ ኢማሞች በከተማው ውስጥ ላሉ መስጊዶች በተራዊህ በተሐጁድ ሶላት የሚያሰግዱ ሐፊዝ አልቁርአን 60 የሚሆኑ አስመርቀን ህዝብ ተሰብስቦ ህዝብ እየተሰበሰበ እያስመረቅነ 30 ጁዝ ቁርአን ሐፍዘው እነዛ ሰርቲፊኬት እየሰጠነ አሁን በከተማው ውስጥ በየተለያዩ መስሪያ ቤቶች በየተለያዩ ስራዎች በስራ ላይ ያሉ ልጆቻችንን አፍርተናል ብዙ ነገሮች ነው ያ መግለጽ ችግር ካልሆነ በስተቀር የተሰራው ስራ በዛ መሰረት ነው የመጣው አሁን ደግሞ የጠየቀኝ አሁን የደረስንበት ቀደም ሲል እኛ አንደኛ ትምህርት ቤቱ ከአንደኛ እስከ 12ኛ ነው እቅዳችን
የደረስንበት እስከ አሁን እስከ 10ኛ ነው። ግን ከዛ ውጭ 42 ቦታዎች ቁርአን ቤቶች ነበሩ። በድርጅቱ ስር የሚንቀሳቀሱ ከዚህ እስከ ኩኩፍቱ ትግራይ፣ ደቡብ ትግራይ፣ ከዚህ እስከ አለሪ አፋር፣ ከዚህ ደግሞ እስከ ላሊበላ ጥግ ኩልመስክ፣ ከዚህ ደግሞ በደቡብ ወደ ደቡቡ ደግሞ ወደ ውጫሌ ወርጌሳ ውጫሌ እዛ ድረስ 42 ቁርአን ቤቶች ነበሩና እነዛ ቁርአን ቤቶች ወደ 6000 የሚሆኑ ናቸው በየቦታው የነበሩ። እነዛ ታዲያ ከዛ ህትም ከቁርአን ቤት ፊደሎችን ያውቃሉ፣ የቀለሙን ፊደሎች ያስተምሯቸዋል። ቁርአን በደንብ አድርገው እያቀሩ ከዛ ደግሞ ወደ ትምህርት ቤት የሚገቡ ተማሪዎቻችን ብዙ ነው የነበሩት። አሁን ግን የደረስነው ትምህርት ቤቱ ከ2000 በላይ ተማሪዎች ነበሩና ከትምህርት ቤቱ ማለት ነው ሐላዊ ቁርአን ቤቶች እንደነገርኩ ወደ 42 ቦታዎች ወደ 6000 የሚሆኑ ቁርአን የሚቀሩ ልጆች ነበሩ። ወደ 90 የሚሆኑ ቁርአን አቅራዎች ነበሩ እኛም እንከፍላቸው። ያ የቆመው ያው ለውጥ መጥቶ ያው አህባሽ በጀመረ ጊዜ እኛ ያው ስንወገድ ተላቆመዋል ማለት ነው። እዛ በኋላም ያው እየጀመርነ ነው፣ አልፈን እየጀመርነ ነው። አሁን ከ2000 በላይ ተማሪዎች ነበሩና ሰራተኛ ደግሞ ከ200 በላይ በትምህርት ቤቱ ስም ያሉ መምህራኖች፣ ቁርአን አቅሪዎች፣ አረብኛ ቋንቋ የሚያስተምሩ አጠቃላይ እስከዛ ድረስ ነበሩ። አሁን ያለን ያ ነገሮቹ እንትን ያሉ የመጡ አሁን ተማሪዎቻችን 1300 ተማሪዎች ናቸው ያሉን። 1300 ተማሪ ወደ 170 ሰራተኞች አሉን። 10 መስጊድ ያላነሰ ኢማሞችን፣ ሙአዚኖችን፣ ዘበኛዎችን፣ ውሃ መብራት እንከፍላለን። ይሄ አጠቃላይ ወደ 170 ሰራተኞች አሉና ማሻአላህ። ቀጥል አጂ። እነዚህ ደግሞ ስንት ከፍላላችሁ ምናልባት ብትለና 170 ሰራተኞች 1,100,000 ብር አካባቢ ነው አሁን ያለው የወር ወጫችሁ ማለት ነው። የወር ወጭ 1,100,000 ብር በየወሩ እናወጣለን። ይሄም የሆነው ከውጭ የሚመጣ ነገር የለም። አሁን ቆሟል። ማንም ሰው የሚያውቀው ነው። ግን እኛ አጋጣሚ አላህ ረድቶን የገቢ ምንጮች እስኪ ሀጂ ወደ በኋላ ላይ እመጣለሁኝ እናነሳዋለን። የገቢ ምንጩ እንዴት እንደተጀመረ አሁን በምን ሁኔታ ላይ እንዳለ ገዛ ይፈልጋል አይፈልግም የሚለውን አነሳዋለሁኝ ወደ በኋላ ላይ። አሁን ላነሳ የፈለኩት የወልዲያ ሰላም ትምህርት ቤት አንድ በጣም የተለየ ነገር ማለትም አካባቢው ላይ ካሉ ትምህርት ቤቶች በተለየ ሁኔታ ዩኒፎርም የተማሪዎችን አልባሳት ዩኒፎርም ለረጅም ዓመታት በነፃ ነበር ያሰፋ ያለበሰ ሲያስተምር የነበረውና በአሁኑ ሁኔታ እንዴት ነው እሱ? ባረከላሁ ፊክ። ይሄ ጉዳይ መሰለ ያው እንግዲህ ብዙ ስራ ስለሆነ ምንም ላይ መጣልኝ ስለሚችል ይበዛል ነገሩ። አሁን የጠየቀው ጥያቄ ቀደም ሲልኛ ዩኒፎርም የጀመርነው መንግስት ሳይጀምር ነው። መንግስት እዛን ጊዜ ዩኒፎርም የሚባል አይታወቅም። እኛ ግን በትምህርት ቤታችን ዩኒፎርም የጀመርነው የቲሞች ልጆች አባቶቻቸው የሚያለብሳቸው የሌለን ልጆች እነሱን ዩኒፎርም ማልበስ አለብን ብለን የጀመርነው ጅምር ምንድነው ከሐቅ አላህ አንተ ያልና ረመዳን ያንን ለልብስ ብቻ ለዩኒፎርም ብቻ በዛ መሰረት ያሰባሰብን ስናለብስ 40-60 ልጆችን ድረስ እናለብስ ነበር። በኋላ ደግሞ አላህ ረዳንና ሁሉንም የሚያለብስ አካል ስናገኝ ጠቅላላ ተማሪውን ዩኒፎርም እናለብስ ነበር። በዒድ ጊዜ ተማሪው የትምህርት ቤቱን ዩኒፎርም ነው ለብሶ የሚወጣው። የሀብታም ልጅ ይሁን የቲም ይሁን ጃ ይሁን አጠቃላይ ያንን ለብሶ እንዲወጣ ነው መመሪያችን። የዒድ ጊዜ ሁሉም አንድ አይነት ለብሶ ወደ ሰልፍ ይሄዳል። የዛን ጊዜ እንግዲህ ያው እንደምታውቀው እኛ ብዙ ነገር አለ ተሰልፈን ዒድ ሶላት ወጥተን ከተማውን ዞረን ወደ ትምህርት ቤታችን እንገባለን። በዛን ጊዜ አድርገን እንደዛ ያደረግን እንኳን አይደለም ተማሪዎቻችንን
መምህራኖቻችንን ዩኒፎርም እናለብስ ነበር። እንደዛ እያልን ብዙ አመት መተናል። አንደኛ ዩኒፎርም በነፃ፣ ሁለተኛ የትምህርት ቤት ክፍያ የሚባል ነገር የለም፣ አናስከፍልም ነበር። ለረጅም ዓመታት በዚህ ሁኔታ ቀጥላችኋል? እስከ 40 ዓመት ድረስ በዚህ መሰረት ነው የመጣነው። ሱብሃንአላህ። እንደዛ መተን ያው እንግዲህ ነገሮች እየተበላሹ ነገሮቹ እየጠበቁ ሲመጡ በተለይ ያ በሽታ በመጣበት ጊዜ ኮሮና ያ ከዛ ጀምሮ ተቋረጠ። እዛም ደግሞ ጦርነቱ አሁን ያው ወላጆቻቸው እንዲያለብሷቸው የበጀት ችግር እያጋጠመን ስለሆነ እንዲያለብሷቸው ብለን ዩኒፎርም በተመለከተ ወላጆች ናቸው የሚያለብሱት። ማሻአላህ። እንግዲህ ለረጅም ዓመታት ከክፍያ ነፃ ከዩኒፎርም አልባሳትም እንደዚሁ ወጪ ነፃ ለረጅም ዓመታት ይሄን ሸፍናችሁ ተጉዛችኋል። ማሻአላህ። ይሄ በጣም ሱብሃንአላህ የሚገርም ነው። ሀጂ ቀላል አይደል? طيب ሌላው ምናልባት አሁን ከዚህ ቀጥዬ ላነሳ የነበረውን ቅድም በተወሰነ መልኩ ነካክተዋል። እንግዲህ ወደ 171 አካባቢ የሚሆኑ ሰራተኞች አላችሁ። ለነዚህም በየወሩ ወደ 1,300,000 ኢትዮጵያ ብር አካባቢ ወጪ አላችሁ። ይሄ በጣም ቀላል የሚባል አይደለም፣ ብዙ ነው። ሌላው ሀጂ እስኪ እኔም በአካል መጥቼ እዛ ወልዲያ አካባቢ ትምህርት ቤቱን የማየት እድል ነበረኝ የሆነ ሰዓት ላይና እዛም እዚህም የተጀመሩ ትምህርት ቤቱ ሰው ፊት ላለመቆም ራሱን እንዲችል የገቢ ምንጭ ይሆናሉ ተብለው የታሰቡ አንዳንድ ነገሮች ተመልክቼ ነበር። እዛ አካባቢ እንደ እርሻም እንደ ሆቴልም እንደ የእንጨት ስራ የብረት ስራ እንደዚህ የመሳሰሉ ነገሮችን ተመልክቼ ነበርና ምናልባት እሱ በተለይ አሁን ከሀገራችን ላይ ቀደም ሲል በነበረው ከሰሜኑ ጦርነት በኋላ በእነዚህ ለወጪ ራሳችሁን ለመቻል ያደረጋችኋቸው ድርጅቶችና አንዳንድ ነገሮች አሁን በምን ሁኔታ ላይ ነው ያሉት? በእነሱ ላይ የደረሰ ጉዳት አለ? ጥሩ ነው። እኛ እንግዲህ እቅዳችን በመጀመሪያ ደረጃ አውቃፍ መኖር አለበት እያልን ብዙ እንጥራለን። አውቃፍ ለትምህርት ቤቱ ሁልጊዜ ልመና አያዋጣም፣ አውቃፍ መኖር አለበት በማለት አንተ መተያየው አካባቢ ያን ላይ ያው እንግዲህ አልহামዱሊላህ ያ ወፍጮዎች ብረታ ብረቶች ነበሩ። ሱቁማን ወፍጮ ይቀጥላል፣ መካዚን አለ። እዛ ደግሞ ሆቴል ወደ 3 ፎቅ አለ፣ ወደ 48 አልጋ ያለው ካፍቴሪያ ያለው እነዛ የመሳሰሉ በዛ በኩል አለን። ሌላው ሰላም ሆቴል ያው እንግዲህ ከከተማው መካከልም አለና ከዛ ራሱን ለመቻል ከልመና ለመውጣት ብዙ ጥረት እያደረግን ቆይተናል። ሌላው እርሻ ከመንግስት የወሰድነው እርሻ ወደ 20 ሄክታር ያን እርሻ ነበር። ያን እርሻ ያው የተለያዩ አትክልቶችን እየዘራን እያበቀል ያን አትክልት ወደ ትምህርት ቤት ተመርቶ ወደ ትምህርት ቤት ገቢ ማስገኛ ወደ ትምህርት ቤት በጀት እያደረግን መተናል። አሁን ያን እርሻ ትንሽ ያው በዚህ በጦርነቱ ምክንያት አጠቃላይ ያው ወደመው ያው በጦርነቱ ምክንያት ያካባቢው እንደዚሁ ብዙ ነገሮች ነው የነበሩት። አባባዬ፣ ማንጎ፣ ብርቱካን፣ ሀብሀብ፣ ሽንኩርት፣ ቀይ ሽንኩርት ምናምን ያንን ሁሉ አንድ ጊዜ ብዙ ወጪ ካወጣን በኋላ ወደመ። ምንም ለማድረግ አልተቻለም። ሌላው የዚህ መንቀሳቀሻችን መኪናም ተወሰደች። ያም የእርሻው ደግሞ ትራክተሩ ጠቅላላ ውስጡ ያው ተወሰደ። እንደዛ ሆኖ ከ20 ሚሊዮን የሚደርስ ውድመት ደርሶብን ያው እንግዲህ ምንም ለማድረግ አልቻልንም። መኪናችን ተመለሰም። በዛ ላይ የገቢ ምንጮች ብለን የምናስባቸው ነገሮች ሁሉ በቤቶች በግንባታ በሱቆች በሆቴል እነዛን የመሳሰሉት ያው አልহামዱሊላህ እነሱ አሉ። በእርሻው ዙሪያም እርሻውም አለ። ግን ያው ወድሞ ምንድነው የሚያስፈልገን? ትራክተር ያስፈልገናል ብለን ነበር። መንቀሳቀሻ የተወሰደችውን መኪና ለመተካት ሞክረናል። ሌላም ተሞክሯል። ግን የሆነ ነገር የለም። እርሻው ግን በእጃችን ሆኖ ትራክተራችን ባለመኖሩ ከአከራዮች እየተከራየን እርሻውን እያረስን ያው ብዙ የእርሻ ስራ ድካም አለው፣ ብዙ ወጪ አለው፣ ብዙ ያደክማል። ቢሆንም የገቢ ምንጭ ብለን እኛ ፊት አንስተን እቅዳችን አውቃፍ መኖር አለበት። ከመለመን ለመውጣት
እኛ በተለይ ከሌሎች አካባቢ የተለየ ነው ምንድነው ትምህርት ቤት እስከ 12ኛ ክፍል ማስተማር አለብን የቀለሙንም የሃይማኖቱንም አረብኛ ቋንቋ ትምህርት ማስተማር አለብን ብለን ስንል ያው እንግዲህ ያው በዚህ ላይ የገቢ ምንጭ ያስፈልጋል እርግጠኛ ቀደም ሲል እንደምታውቀው ሁሉ ብዙዎች ሰዎች ማለት ድርጅቶች የተጀመረ ነበር ለምሳሌ مؤسسة الحرمين الخيرية مكران جمران يو انتنا ሆነም هيئة الإغاثة ቀደም ሲል እንደዚሁ እነዛ የመሰሉ ጅምር ነበር ያው እየቆመ ነው በዛ መልኩ ሌላ ግለሰብ እንደምታውቀው ነው ሪያድ ላይ መተነ ብዙ ነገሮች ወጣውረድ እና ጃሊ ደስ እነዛ እናንተ ሁሉ እየደከማችሁ እናገኛለን ብለን ብዙ እንታገል ነበር ተወላጁ ያው ሁሉ ያው ያን እንግዲህ በወቅቱ የሆነ ሆኗል እና የገቢ ምንጭ ተብሎ የተባለው እንደው ሌላው ምን እንዲረዳ የምፈልገውኝ ገቢ ምንጭ ማለት መኖር አለበት አንድ ትምህርት ቤት ቀርቶ ለማንኛውም ሰላማዊ ስራ ስንንቀሳቀስ የገቢ ምንጭ መኖር አለበት ይሄ ከሰው ተከጅሎ ምንም ይሆን ነገር የለም ከሰው ተከጅሎ ስራ አይሰራም ስለዚህ አላህ ቢሻ ሁላችንም ሌሎቻችንም በዛ መልኩ ነው የዛ ጊዜ መተያየው ያው ተጀምሮ ነው የነበረው አሁን ጅምሩ ያው እንግዲህ ምን ተሰርቶበታል 1000 ካሪ ሜትር ያለው መጋዘን አለን ከዛ ደግሞ 3 ፎቅ 48 ክፍል ያለው አለን እዛ ካፍቴሪያም አለን ሱቆቹ ፎቅ ስር ሱቆች አሉ ወደ 9 እና ወፍጮ አለን አልহামዱሊላህ እነዛ አሁንኛ ችግር ሲፈጠር ይሄ ሁሉ ነገር የውጭም ምንም ነገር ሲታጣ እኛን አላህ የጠበቀን የትምህርት ቤት እንዳይቆም የጠበቀን አላህ እነዚህ ገቢ ምንጮች በመኖራቸው ነው የ1 ሚሊዮን ምናምን እናወጣለን የምንለው ከውጭ መጥቶ ከውጭ ተገኝቶ አይደለም ጭራሽ የለም ሁሉም የሚያውቀው ነው አሁን ግን ትምህርት ቤቱ እንዳይቆም አላህ ሲረዳን ቀደም ሲል አውቃፍ ነበር እንን በማለታችን አሁን ይሄ ትምህርት ቤታችን ቀጣይ የሆነው ያ በመኖሩ እና ይሄን ይመስላል የገቢ ምንጩን በተመለከተ አልፌ ነው ነገር የገቢ ምንጩን በተመለከተ ይሄን ይመስላል እንደው ምናልባት ከዚህ ጋር ያይዘ ሀጂ እንደው ሌላው አድማጭ ተመልካች ቢያቀው ብዬ የምለው አሁን የተቃቀስካቸው አውቃፍ እነዚህ የገቢ ምንጭ ትምህርት ቤቱ ራሱን በራሱ እንዲችል ሰው ፊት መቆም ሁሉ ጊዜ ውጤታማ እንደማያደርግና ትምህርት ቤቱ የፈለገው ነገር ለማሳካት እንደማይቻል አንተ ገልጸዋልና ቀደም ሲል ባገራችን ይሄ በሰሜኑ አካባቢ ከነበረው ጦርነት ከመቀስቀሱ በፊት የነበሩ ነገሮች አሉ ከዛ በኋላ ተቀደም ወደ 20 ሚሊዮን ብር አካባቢ የሚገመት ውድመት አስከትሏል እንደው ከዛ በኋላ ነገሮች ሙሉ በሙሉ ወደ ስራ ለማስገባት እንትን ያለ ነገር አለ ወይስ በጣም ጉዳቱ ከፍተኛ ነው ያን በመሆኑ እኛ እስከ 10ኛ ክፍል ትምህርት ቤታችን ነበር ሌላው ፈትህ ትምህርት ቤት ነበር አንደኛ ደረጃ እነሱን ዘግተናል በጦርነቱ ምክንያት በመውደሙ በጀት ባለመኖሩ እነዚህ ትምህርት ቤቶች ዘግተናል 9 10 ፈትህ አንደኛ ደረጃ ትምህርት ቤት ዘግተናል በጀት ባለመኖሩ ከ1 እስከ 8 ቀጥለን ቆይተን ያው አሁን ባለፈው 2 አመታችን አሁን ዘንድሮ 2 አመት ነው 9 ጀመርነ ቀጠልነ አሁን ዘንድሮ ደግሞ 10ኛ ክፍል ያስተማርነ በዛ ቀጥለን ፈትህ የሚባለው ትምህርት ቤት አልተከፈተም ቅድመ መደበኛ እዛ እናስተምርበታለን እንደገና ቁርአን እናቀራበታለን ያን ፈትህ ትምህርት ቤት ቁርአን አቅራዎች መድበን ያከባቢውን ልጆች ቁርአን እናቀራለን እንደገና ቅድመ መደበኛም አሉና እዛ ወደ 6 ነው 7 አስተማሪዎች ያሉበት ቅድመ መደበኛ አለን ከትምህርት ቤታችን ሰላም ትምህርት ቤት ቅድመ መደበኛ ወደ 300 የሚሆኑ ቅድመ መደበኛዎች አሉና ዶክተር አጥፋል የህፃናቶች ትምህርት ከአንደኛ እስከ 3ኛ ድረስ የሚማሩ ልጆች አሉ እዛ በላይ ከ1 እስከ 10 ድረስ ትምህርት ቤቱ ቀጥሏል ከአንደኛ እስከ 10ኛ ክፍል ድረስ ትምህርት ቤቱ ቀጥሏል የቀጠለው ማቀጣጠሉም እንደ ድሮ አይነት ነው የቀለሙን ትምህርትና አረብኛ ቋንቋ የሃይማኖቱን ትምህርት ጭምር እያስተማርነን እንገኛለን
طيب ሌላው ምናልባት ሀጂ እንግዲህ አሁን የወልዲያ ሰላም ትምህርት ቤት አሁን እስከማቀው ድረስ አገራችን ውስጥ ካሉት ቀደም ብለው ከተመሰረቱት አንጋፋ መድረሳዎች መካከል እንደው የመጀመሪያው ነው ቢባል ማጋነን አይሆንም። ምክንያቱም በ1965 አካባቢ ቀላል አይደለም እንዲሁ በቀላል እንኳን ብነስበው 50 እና 52 ዓመት አካባቢ ይመስለኛል አይደለም። እና ይሄ ከመሆኑ ጋር ተያይዞ በርካታ ተማሪዎችን አፍርታችኋል። እንደ ሃይማኖት ብቻ ሳይሆን እንደ ሀገር ለሀገር ጭምር በርካታ አስተዋጽኦ ያደረጉ ያሉ ተማሪዎች የወጡበት ትምህርት ቤት ነው የወልዲያው መድረሳ ትምህርት ቤትና እንደው ከፌደራል መጅሊስ አካባቢ ከክልሉ መጅሊስ አካባቢ ትጠየቃላችሁ? የሚረዷችሁ ነገር አለ? የሚጠይቋችሁ ነገር አለ? ጥሩ ነው። ይሄ መጅሊስ ማለት ያው እንግዲህ ከወረዳ ወይም ከቀበሌ ጀምሮ እስከ ፌደራል ያሉ መጅሊሶች ቀደም ሲል ነበሩ። እነዛ ያው እንዲያስተላልፉ ታልፏል። በዛን ጊዜ ያው እንግዲህ ብዙ ነገሮች ነው ያለፈብን። እኛ ደግነቱ ፍቃዳችን የፌደራል ኤጀንሲ ማህበራት ኤጀንሲ ነው ፍቃዳችን። በዛ መልኩ ስለሆነ በዚያ አላህ ተጠብቆናል እንጂ በፊተኞቹ መጅሊሶች ብዙ ነገር ደርሶብና እንደዛው እየታገልን እየመጣን መተናል። እዛ በኋላ ደግሞ አሁን ሌላ መጅሊሶች ሲመረጡ አሁን ያለው መጅሊስ ያው እንደምናውቀው ምንም ችግር ያለበት አይደለም። አሁን ያለው ለምሳሌ ከቀበሌ እስከ ላይ ድረስ ያሉት ክልልም ሆነ ፌደራል እርዳታ ያው ከነሱ ያው ምንም የሚታሰብ አይደለም እርዳታ። በተለይ ክልሉ ያው ለራሱ የበጀት ጉዳይ የደሞዝ ጉዳይ ይቸገራል። በተለይ ደግሞ በዞን ደረጃ በከተማ ደረጃ ያሉ መጅሊሶች ምንም አይነት ገቢ የላቸውም። እኛ ከነሱ የምንጠብቀው እንደው ያው ሞራል እንዲሰጡ ሌላ ነገር እንዳይፈጠር መጠበቅ ካልሆነ በስተቀር የበጀት ጉዳይ አይሞከርም። በዘንድሮ ዕለት ፌደራል መጅሊስ ያው ብዙ እንትን ብለን በርሻችን ላይ ያለ ችግር አጋጣሚ ያው ነግረናቸው ፌደራል መጅሊስ ብቻ ምንድን ገዝቶልናል ፓምፕ የሚባል የውሃ ማውጫው ፓምፕ 2,300,000 ብር ገዝተውልናል። በበጀቱ ዙሪያ ግን እነሱ ያው የሚሞክሩት ነገር የለም። ወልያን እንደዚህ ይደጓጉማሉ። ሌላውን ወደኛ አይነት እስካሁን ድረስ ፍላጎት አላቸው ያላቸው ግን የአቅም ጉዳይ ገና ናቸው። እዛ መልኩ ነው ያለው እንግዲህ በመጅሊስ ዙሪያ። طيب ሌላ ምናልባት እንግዲህ ሀጂ እንደምንም ብላችሁ የዛሬ ከ1965 ጀምሮ እጅግ በጣም በሚገርም ሁኔታ የትምህርት ቤት እዚህ ደርሷል። በተለይ በአሁኑ ሰዓት እንደምታውቀው ሀጂ በቃ አንድ አጀንዳ ይመጣና የአጀንዳ ሳይዘጋ ወይም ሳይጨርስ ሌላ አጀንዳ ይመጣል። አንድ ጉዳይ ይመጣል ሌላ ጉዳይ በላይ የሆነ ስለሆነ እንደው ምናልባት አሁን ይሄ ወልዲያ ሰላም ትምህርት ቤት ለረጅም ዓመታት አይታሞችን እየረዳ ተማሪዎችን ጭምር ኢቭን የመንግስት ትምህርት ቤቶች ዩኒፎርም ሳይጀምሩ በፊት የጀመረ ትምህርት ቤት ነው። ሰራይ በጣም ትልቅ ታሪክ ያለው ትምህርት ቤት ነውና እንደ ቀላል የሚታይ አይደለም። ለሙስሊሙ ብቻ ሳይሆን እንደው እንደ ኢትዮጵያ ራሱ ትልቅ ነገር ያበረከተ ያለ ትምህርት ቤት ነውና በአሁኑ ሰዓት እንደው ማህበረሰቡ ቢያውቅልን የምትለው ነገር ምን አለ ሀጂ? ጥሩ ነው። እኛ አሁን አላህን አምነን የገቢ ምንጮችን በማስፋፋት ግንባታ በመገንባት ከነዛ የሚገኘው ገቢ ለትምህርት ቤትና ለአይታ ማሳደጊያ እየጣርነን ያለነው። ህዝቡ እርግጠኛውን ከህዝቡ ፊትም አንስተነ ከኢትዮጵያ ውስጥ ማለት ነው ፊትም አንስተነ ያው መዋጮ ነገር ያው መከረን አናውቅም። በውጭ ይሄ ሁላ ግንባታ ለምሳሌ ትምህርት ቤቱን የገነባ ነው አብዱላህ ሁሴን አልአሙዲ እሱ ነው የአንደኛ የሁለተኛ ደረጃውን ትምህርት ቤት የገነባው አንድ ፎቅ። እዛ ቀጥሎ ደግሞ ትምህርት ቤቱን ባንክ ኢስላሚ ጅዳ ያለው ባንክ ኢስላሚ ሁለት ፎቅ ሰርቶልናል። ሁለት ብሎክ አንድ ከአንድ ቦታ አንድ ቦታ ሁለት ብሎክ ሰርቶልናል።
ያንም ደግሞ ያው የኛ ቀልጥፍናና የኛ አቀራረብ ነው። ያን ተሰርቶ ትምህርት ቤቱ በዛ መልኩ ነው ያለው። አሁን እኛ ህዝቡ እንዲያውቅልን የምንለው አሁን እኛ ምንድነው ህዝቡ ምንድን ያስፈልገናል? ዋናው እንዲታቀቡ የሚያስፈልገው አስተማሪ ነው የሚያስፈልገን። አስተማሪ ያስፈልጋል ማለት አሁን ባሉት ተጨማሪ መምህራን አሁን በካሉትም ተጨማሪ መምህራን ያስፈልጋል። طيب ለምሳሌ አረብኛ ቋንቋ ትምህርት የዲኑን ትምህርት በአግባቡ የሚያስተምር ያስፈልጋል። እና በዛ ዙሪያ ያው የወደቅን የተነሳን ነው። አሁን ምን አቀደናን ከዚህ ወልዲያ ውስጥ ከዚህ ከትምህርት ቤቱ ግቢ ማአሃድ ዑለሞችን ማሰልጠን ማአሃድ ዑለሞችን ለማሰልጠን እቅዳለን። እስከ 50 የሚሆኑ ዑለሞችን አሰባስበን በጀትን ፈልገን በዛ በጀት ትምህርት ቤቱን አስተካክለን ምኝታ ቤታቸውን አመቻችተን ቁርስ መሳራት እየበሉ ለ3 አመት ያክል እስከ 4 አመት እንደ ሼህ መሐመድ ሐሚድ አይነት በዛ መልኩ ለማስተማር ብዙ እንቅስቃሴ እያደረግን ነው። ግን ይሄን እንቅስቃሴ ስናደርግ በራሳችን በጀት አሁን የመማሪያ ክፍል የማደሪያ ክፍል ሁሉንም ያሟላ አልጋ፣ ፍራሽ፣ ብርድ ልብስ፣ አንሶላ እነዚህን ሁሉ አሟልተን እየተንቀሳቀስን ነን ያለነው። ከረመዳን በኋላ ምናልባት ይሄንን ነገር የሚረዳ አካል እንዲያውቁልን እንፈልገው በዚህ ዙሪያ የሚረዳና አካል ነው። ስለዚህ እንቅስቃሴያችን ይሄንን ነገር አሟልተን በጀት ቢያንስ እንግዲህ በአመት ውስጥ ያስተማሪ የቀለብ በጀት ከ1 ሚሊዮን በላይ ይጠይቃል። ያስተማሪ መምህራን ደሞዝና ቀለብ ሌሎችን እኛ ሁሉ አሟልተን ማለት ነው። የመማሪያ ክፍሉ የማደሪያው አጠቃላይ የሁሉ የማሩ ቦታ ክፍል አሟልተን ይሄን አስበናል። እና ህዝቡ እንዲያውቅ የምፈልገው አልহামዱሊላህ እኛ አሁን ህዝቡ እያወቀ ነው ያለው። የትምህርት ቤቱን ጥቅም እያወቀ ነው ያለው። በሌላ አካባቢ ብዙ ብር እየወጣ ልጆቻቸውን ወላጆች እያስተማሩ ነው። በእኛ ግን 400 ብር ነው የሚከፈለው እስካሁን ድረስ 300 ነበር። ከ300 400 ገብቷል። 400 አንድ ወላጅ ይከፍላል። አሁን ካለው ነባራዊ ሁኔታ አሁን ካለው የኢኮኖሚ ጫና አሁን ካለው የዋጋ ንረት አንፃር ስናየው በጣም ርካሽ ነው አጂ። ምን መሰለኛ ይሄን እናደርጋለን ከሌላ ግለሰብ ትምህርት ቤት ከሌሎች አካባቢ እስከ 800 እስከ 1000 ብር የሚከፍሉ አካሎች ከኛ ደግሞ 400 ነው ሲከፍሉ የቆዩት። ይሄን 400 ደግሞ ይሸፍናል ብለን ሳይሆን ትንሽ እንኳን ከምናገኘው ጋር ተጨምሮ ደሞዝ የመምህራንና የሰራተኞች ደሞዝ የውሃ የመብራት አጠቃላይ የሚያስፈልገውን ነገር በዚህ መሰረት ነው ያለነው። እኔ ወላጆች እንዲያውቁልን የምትፈልጉ ሁላችሁም እንድታውቁት የሚፈልጉ ዱዓ ያስፈልጋል። ትምህርት ቤቱ ቀጣይ እንዲሆን በጀታችን ደህና ሆኖ ከልመና ወጥተን ትምህርት ቤታችን ዘና ብለን አስተማሪውም ዘና ብሎ ደህና ደሞዝ አግኝቶ ተማሪውም ጥሩ ትምህርት አግኝቶ ከሌላ የተሻለ የኛ ትምህርት ቤት የተለየ የሚያደርገው ምንድነው? የመንግስት ትምህርት ቤት አለ። የቀለም ትምህርት ያስተምራል፣ እስላሙንም ክርስቲያኑንም ያስተምራል። የኛ ደግሞ የሙስሊም ትምህርት ቤት ነው። የቀለሙን ትምህርት የመንግስት የሚያስተምረውን የቀለም ትምህርት እናስተምራለን አጠቃላይ። ሁለተኛ ደግሞ አረብኛ ቋንቋ የዲን ትምህርት አቂዳ፣ ሲራ፣ ፊቅህ፣ ቁርአን፣ ተፍሲር ያንን ሁሉ ያገኛሉ እዚህ ትምህርት ቤት። ሁለቱንም ያገኛሉ። ሁለቱንም ትምህርት እየተማሩ ናቸው ያሉት። አንዱ ተማሪ 2 ሰው ነው ማለት ነው። አንዱ ተማሪ 2 ሰው ነው። የእንግሊዘኛው የመደበኛውን ያውቃል፣ የአረብኛ ቋንቋ ያውቃል፣ ቁርአን፣ ፊቅህ፣ ሐዲስ አውቆ ነው ያውቃል ማለት ነው። ሴቲቱም ወንዱም እንደዚህ እየተማሩ ናቸው ያሉት። በዚህ መልኩ ነው ያለው። ስለዚህ ሃይማኖታዊ ትምህርቱንም ዓለማዊ ትምህርታቸውንም በአንድ በኩል ያገኛሉ፣ ለዛውም በቅናሽ ክፍያ። طيب እንደው ሀጂ እስኪ አሁን የግል ጥያቄ ነው ወደ አንተ ልምጣና እንግዲህ ከ1965 ዓመተ ምህረት ጀምሮ
ለዚህ ለወልዲያ ሰላም ትምህርት ቤት ዋጋ ከከፈሉ ሰዎች የመጀመሪያው አንተ ነህ ምናልባትም ወደ አኺራ የሚሄዱ በርካታ ጓደኞች አሉ በህይወትም ያሉ ይኖራሉ ምናልባት አላህ Subhanahu Wa Ta'ala እድሜና ጤና ከሰጠኝ በዚህ ትምህርት ቤት ላይ ይሄንን ባደርግ ብለህ የምታስበው ነገር አለ እንደግል እንደግል እኔ አልহামዱሊላህ ረብል ዓለሚን አላህ ሰበብ አድርጎኝ ነው 65 ዓመት ነው ጀምሬ እስካሁን የመጣሁት መሰረቱ ኢኽላስ ኑሮት ነው መሰረቱ እነሺ ሁሴን ዑመር ረህመቱላህ እነሺ መሐመድ ሐሰን እነዛ ወንድሞች ጋር ሆኜ እነሺ ህዝቡላህ መሐመድ ብዙ ወንድሞች ነበሩ والله ሀጂ አንድ እንዳው ላቋርጠና አንድ ትልቅ ሰው እኔ ሀጂ ሁሴን ገርፋ ረህመቱላህ አለይህ ባቲ ላይ ያለውን መድረሰት አቢዘር እስላሚያ እሱን ታስታውሳለህ አይደለም ባቲ ሀጂ ሁሴን ረህመቱላህ አላህ ጀነት ይበላቸው ለዛ አካባቢ አይን ነበሩ ተኛ ልጆች ነን የነበራቸው ጉጉት ትዝ ይለኛል ልጆች ነንኛና ቢያንስ አንድ ጁዝ እንኳን ያፈዘልኝ ካለ መዲና ወስጃው ወዳድራለሁ ይያሉ እንባያነቡ ነበር ሀጂ ሁሴን ረህመቱላህ አለይህና ሀጂ ሁሴን ወልዲያና ዛባቲ አካባቢ ላለው መድረሳ ተህፊዝ አልቁርአን በጣም ትልቅ ዋጋ የከፈሉ ሰው ናቸው እንዳውም በጊዜው ታስታውስ ከሆነ ማህበረሰቡ ብዙ አይረዳቸው ነበር ሳቸውን በጣም ከፍተኛ ችግር አሳልፈዋልና አላህ ቀብራቸውን ያስፋላቸው ጀነት ይበላቸው በጣም ስላስታወስከኝ ነው ትልቅ ተሰራ والله شو سين عمر رحمة الله عليه كمدينة ላይ ያሉ የተማሩ ለትምህርት ቤቱ ሲወርቁ ሲነሱ ሰዎች ምን ይሏቸው ነበር ይሄ እኮ ለራሱ ብሎ ነው ገንዘብ የሚያሰባስበው ለራሱ ሲሄድ ስራ ሊሰራ ፈልጎ አላማቸው ሄዶ ስራ እንዲሰራ ፈልጎ ነው የሚሉት እዛ የነበሩት አሁን ለራሴ ነው አሉ ታዲያ ለማን ብዬ ነው የምደክመው እሳቸው ለአላህ ብለው ነው የሚሉት ለአኺራቸው ሌላው ስራ ሄዶ ሊሰራ ነው ይላል እሳቸው ነው እና የሼህ ሁሴን ዑመር ረህመቱላህ አለይህ ብዙ ነው ታሪኩ ባቲናቸው ልጆቻቸው 4 ሴት ልጆች አሏቸው እነሱን ሁሉ ጥለው ነው የሚሄዱት ግን ቤተሰቦቻቸውን ዙሪያ አይጠይቁም መድረሳ ቁርአን ቤት የቲሞች ቁርአን ቤቶች የሚል አባባል ነው እንጂ ምናቸው ምንም አይነት ሳውዲ አረቢያ ጀምሮ እየታመሙ ብዙ ነገሩ እየሰሩ ወንድማችን ናቸው ለአኺራቸው መቼም እሳቸው ያው ሰርተው ይለዋል ያው በመኪና አደጋ ነው የሞቱት በዛ መልኩ ነው እና በዛ መልኩ ታዲያ በኮሚቴ ደረጃ ያው ብዙ ወንድሞቻችን አብረን ሰርተናል የመጀመሪያ አንስቶ ከወጣቶች ከሽማግሌዎች በብዙ ሽማግሌዎችና ወጣቶች ነው ስራው የተሰራው ከዛ በኮሚቴ ደረጃ እኔ አጅጌታውና በራ አለ አዲስ አበባ ነው አጆርኮ ወደ አኺራ ሄዷል አጂ አህመድ ኢማም አህመድ ሀጂ ኢማም አሊ አሁን እኛ ጋር አለ ከድሮቹ ከ65 ጀምሮ ያለነ 3 ሰዎች ነን አጅጌታውና በራና እኔ ሀጂ ኢማም አሊ ሶስታችን ነን ያለነው 18 ከዛ በላይ ያሉ ሰዎች የሉ አኺራ ሄደዋል እኛንም በሰላም ምን ሄደ አላህ ያርገና እና ምንድነው እድሜና ጤና ከሰጠኝ እንደው እነ ይሄን ነገር ቢሳካ ብለህ የምትለው ወደሷ አጠር አድርገህ መሰለህ አሁንኛ ትምህርት ቤት ውስጥ 12ኛ ክፍል ጨርሶ ከዛ ኮሌጅ ዩኒቨርሲቲ አሁን እኛ ደግሞ ይሄ አሁን ምንድነው ማአሃደ ሱና ብለን ያልነው እንደ ኮሌጅ ነው የሚሆነው ከዛም ደግሞ እንደ ወደ ቀጥስ ደግሞ ወደ ሌላው ከፍላል በዛ አይነት እያሰብነን ያለነው ትምህርት ቤቱ 10ኛ ነው እስከ 12ኛ እንዲቀጥል ያው ጥረት ነው ይሄም ደግሞ ምንድነው አንደኛ በጀት ማመቻቸት ሁለተኛ አስተማሪ መምህራኖች አስተማሪ ካለለኮ ዋጋ ጥሩ አስተማሪ ያስፈልገናል ችግራችን እኮ መሰለ ከውጪ የሚخرጁ ከሳውዲ አረቢያ ከሱዳን ከግብጽ ተخرجው የሚመጡት እኮ የሉም ተማሪም የለም ወጥቶም ማጣም የለም አስተማሪ በጣም ራሳችንን ችለን ኢትዮጵያ ውስጥ ራሳችን በራሳችን አንደኛ በበጀት ጉዳይ ሁለተኛ በአስተማሪ ዙሪያ ግዴታ ራሳችን መቻል አለብን ከሀገራችን ውስጥ መመረጥ አለ በጀት ከሀገራችን ውስጥ መፈጠር አለበት ከውጭ የሚባል ተስፋ የለም የግድ ከውጭ መጠበቃ መቅረት አለበት
ያን ምንም አይሰራም ካሁን በኋላ አይሰራም ከሀገራችን ላይ ነገር እንት መኖር አለበት የበጀት ጉዳይ ራሳችን በራሳችን እንደገና አስተማሪ ከዚሁ መፈጠር አለበት ይሄ ነው እኛ አላማዬ አልহামዱሊላህ ያው ልጆችም ደህና ነው እየተንቀሳቀሱና ደምና አብዱራህማን ታቃቸዋለ ያው ፍላጎት አላቸው ይሄን ስራ ለመስራት በዛ መሰረቱ እንግዲህ ትምህርት ቤታችን እስከ 12ኛ ተጨርሶ ከዛ ደግሞ ወደ ኮሌጅ ወደ ዩኒቨርሲቲ እንዲያድግ ንያዬ ነው አላህ ያሳካልን ያድጋል ኢንሻአላህ አላህም እንደሚያሳይህ ተስፋን ቆርጥም ባይነህ እንደምታይ ተስፋ እናደርጋለን ኢንሻአላህ ወደ ኮሌጅና ዩኒቨርሲቲ አድርጎ ሁላችንም እዛ መተን ሪባን እንቆርጣለን باذنillah ኢንሻአላህ ሲከፈት ምናልባት እስኪ ሀጅ እንግዲህ ያለኝ ጊዜ እየተጠናቀቀ ስለሆነ እስካሁን በመጣህባቸው ሂደቶች الوقت ያለቀ ስለሆነ የምታመሰግነው አካል ካለ እንደዚሁ ማጠቃለያ ሐሳብ ካለ ማጠቃለያ ሐሳብ አቅርብና እንሰነማበታለን ኢንሻአላህ እኔ ስላገኘው በጣም ደስ ብሎኛል ሰራሃ አንተ ለአላህ ብለው ከሚወዱ ሰዎች ያው እንግዲህ ልጃችን ወንድማችን ስንመጣ ምናመካከረ ያው እንግዲህ አንተን ለአላህ ብለው ከሚወዱ ሰዎች አንዱ ነኝ የመጀመሪያው بارك الله فيك الله يودهኝ የምወዳለሁኝ ማጠቃለያ ሐሳብ ካለ የምታመሰግነው አካል ካለ ተፈضل الله ያዋደን ውደታችንን ለዱንያው ለአኺራ ምንጠቀም አላህ አርገን አሜን እንግዲህ መጨረሻው ሁላችንም ሙስሊሞች ለእስልምና እንነሳሳ ልጆቻችን ለማስተማር ሁላችንም እንንቀሳቀስ የሙስሊሙ ልጅ መማር አለበት ተምረን ራሳችንን መጠበቅ ተምረን እስልምናችንን መጠበቅ ተምረን አገር መምራት አገራችንን መጠበቅ አገራችንን መምራት አላህ እንግዲህ ይሄን አላህ ይወፍቀና አንድነት አላህ ይስጠና አሜን አንድነት ካለ ሁሉም ነገር አለ ገንዘብ እንደሆነ አንድነት ካለ እኮ ገንዘብ አለ ችግሩ ምንድነው አንድነት አለመኖር ነው ከልመና ለመውጣት ሁላችንም ከልመና አላህ ያውጣና አላህን መለመን እንጂ ሰው ከመለመን አላህ ያውጣና ብለና ነው እንግዲህ ሁላችንም አገራችን ሰላም ሆኖ አሜን አገራችን ሰላም ሆኖ እናንተም የመጣችሁ የዘየራችሁና ሁላችንም የተዘያየርና ለዱንያ ለአኺራ እየተመካከርና ምን ቆይ አላህ አርገን ባረከላሁ ፊክ ጀዛከላሁ ኸይረ الجزاء طيب ባረከላሁ ፊክ ሀጂ እኔ ስለያገኘው ደስ ብሎኛል ከጊዜ ላይ ከፍለህ ለዚህ ፕሮግራም ለማሳካት እኔ ጋር በወልዲያ ሰላም ትምህርት ቤት ዙሪያ አንዳንድ ሐሳቦችን ለማንሳት ፈቃደኛ ስለሆንክ እኔም ከልብ በአድማጭ ተመልካቾች ስም ከልብ አመሰግናለሁ ኢንሻአላህ ያሰብከው ሐሳብህ ወጥነህ የወልዲያ ሰላም ትምህርት ቤት አሁን ካለበት ደረጃ ከፍ ብሎ ወደ ኮሌጅና ወደ ዩኒቨርሲቲ አድጎ የምናይ ያድርገን እያልኩ ኢንሻአላህ ፕሮግራም በዙ ቋጫለሁኝ በኔ በኩል ሽኩራን ክብራትና ክብራን የአፍሪካ ቲቪ ፕሮግራም ተከታታዮች ስትከታተሉት የነበረው ከእንግዳዬ ከወልዲያ አካባቢ ወልዲያ ሰላም ትምህርት ቤት ከ1965 ጀምሮ ከፍተኛ ዋጋ ከከፈሉት አባቶች መካከል አንዱ ነው ሀጂ ሲራጅ አላህ Subhanahu Wa Ta'ala እድሜና ጤና ሰጥቶት ቀደም ሲል እንደሰማችሁት የወልዲያ ሰላም ትምህርት ቤት አሁን ካለበት ደረጃ አንድ እርከን ከፍ ብሎ ወደ ኮሌጅ እና ዩኒቨርሲቲ ደረጃ ከፍ ብሎ የምናይበት ቀን እውን አይሆንም እንግዲህ ፕሮግራሙ የተከታተላችሁት ይመስል ነበር አብራችሁ የነበርኩት እኔ መሐመድ አብዱራህማን አቡ አፍና እዚህ ሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ እየቀረበ ያለው ፕሮግራም ነው አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች አድርገን ይያልኩኝ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ያልኩ ሰናበታለሁኝ በሌላ ፕሮግራም እስከምንገናኝ አስተውዲኩም الله السلام عليكم ورحمة الله وبركاته ያልተገኘ ጊዜ ለታናሾቹ አዛኝ ታላቁን አክባሪ ስተፋድሜ በዛኝ ሁሉም ለኔ ሲል ሲተፋ ተዛዛኝ ሚዛን ሁሉ ሲል ሲተፋ ተመዛኝ የነብዩ ባህሪ ምነው ናፍቆ አይገዛኝ